ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ ወደ ውድ ተመልካቾቻችን የሚደርሰው የመስኮተ ጥበብ ዝግጅታችን ተጀምሯል። እንደ ወትሮ ሁሉ እንግዲህ የተለያዩ ፕሮግራሞችን አዘጋጅተንላችኋል። በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናወኑ የሚለውን አዜብ ዮሐንስ ታስዳስሰናለች። መረጃውን ተከታትለን ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ሀገረ ሰባዊ ትውን ጥበባት የተሰኘ መጽሐፍት በባህር ዳር ዩኒቨርሲቲ ተመረቀ። በባህር ዳር ዩኒቨርሲቲ ሁማኒስ ፋካልቲ የፎክሎር ትምህርት ክፍል መምህርና ተመራማሪ እንዲሁም የዩኒቨርሲቲው የባህል ማዕከል ዳይሬክተር በሆኑት በዶክተር አስቴር ሙሉ የተጻፈው በ6 ምዕራፎች የተከፋፈለና 324 ገጾች ያሉት መጽሐፍት ነው ከሰሞኑ የተመረቀው። በእለቱ የተገኙት የባህር ዳር ዩኒቨርሲቲ ኢንፎርሜሽንና ስትራቴጂክ ኮሙኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ እያንዳንዱ ሰው የተሰጠው መክሊት ቢኖረውም ጊዜ ያነሰኝ በሚል ስበብ ሲጠቀምበት አይስተዋልም። ነገር ግን ዶክተር አስቴር ብዙ ኃላፊነቶች ቢኖርባቸውም የጊዜ ማነስ ሳያደነቃቅፋቸው ይህንን የመሰለ መጽሐፍ በማበርከታቸው ምስጋና ይገባቸዋል። ሁሉም ከእርሳቸው ሊማር ይገባል ብለዋል። የባህር ዳር ዩኒቨርሲቲ ሁማኒስ ፋካልቲ ዲን ዶክተር ዋልተ ንጉስ መኮንን ሀገረ ሰባዊ ትውን ጥበባት የሀገራችንን የበለጸገ ባህላዊ ቅርስ ምን ያህል ጥበቃና ትኩረት እንደሚሻ የሚያሳይ በሰው ልጅ ሕይወት ውስጥ ያለውን ፋይዳ የሚያሳውቅ ሕያው ምስክር ነው ብለዋል። መጽሐፉ ወደ ኋላ መለስ ብለን ሀገር በቀል እውቀቶቻችንን እንድንመለከት እድል ከመፍጠሩም በተጨማሪ የጥበብ ባለሙያዎቻችንን አቅም ለመገንባትም እጅግ ጠቃሚ ነው ያሉት ደግሞ የአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አየላ ናውጤ ናቸው። መጽሐፉ በሀገረኛ ቋንቋ መጻፉ ፋይዳው ብዙ መሆኑን ነው ደራሲ ዶክተር አንዱዓለም አባተ የተናገሩት። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ዋና ዳይሬክተር ሰርጸ ፍሬ ሰባት፣ በባህር ዳር ዩኒቨርሲቲ አማርኛ ትምህርት ክፍል መምህርና ተመራማሪ ዶክተር አንተነህ አወቀ፣ ጋዜጠኛ ጥበቡ በለጠ፣ ደራሲ ዶክተር አንዱዓለም አባተ እንዲሁም በዩኒቨርሲቲው የፎክሎር መምህርና ተመራማሪው ዶክተር ሰለሞን ተሾመ በመጽሐፉ ላይ ያላቸውን ምልከታና ሙያዊ አስተያየት አቅርበዋል። የባህር ዳር ዩኒቨርሲቲ መምህራን፣ ሰራተኞችና ተማሪዎች፣ ጥሪ የተደረገላቸው እንግዶች እንዲሁም የዶክተር አስቴር ወዳጅና ዘመዶች በተገኙበት ነው መጽሐፉ የተመረቀው። ከመረጃው ተመልሰናል። የተወደዳችሁ ተመልካቾቻችን በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። ከሰሞኑ በባህር ዳር ዩኒቨርሲቲ በሳይንስና በሂሳብ ትምህርት ዙሪያ ዓለም አቀፍ ጉባኤ ተካሂዶ ነበረ። በዚህ ጉባኤ ምን ሀሳቦች ተነሱ የሚለውን ደግሞ አዜብ ዮሐንስ በፕሮግራሙ ወደ እናንተ የምታደርሰው ነው የሚሆነው። ከኔ ጋር ተመልሰን እንገናኛለን። አሁንም ጥሩ ጊዜ ይሁንላችሁ። የሳይንስና ሂሳብ ትምህርት ላይ ትኩረታቸውን አድርገው የሚሰሩ በርካታ ተቋማት አሉ። በባህር ዳር ዩኒቨርሲቲ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በኖርዌይ ዓለም አቀፍ ልማት ትብብር ተቋም ወይንም ኖራድ የገንዘብ ድጋፍ በሳይንስና ሂሳብ ትምህርት ላይ ትኩረቱን አድርጎ ይሰራል። ባህር ዳር ዩኒቨርሲቲ ኖርሄድ ፕሮጀክት፣ ይህ ፕሮጀክት በርካታ ዓላማዎችን ይዞ በየ3 ዓመቱ ዓለም አቀፍ ዓመታዊ የሳይንስና ሂሳብ ትምህርት ጉባኤ ያካሂዳል። ሳይንስና ሂሳብ ትምህርቶች ዙሪያ ጥናትና ምርምር ያደረጉ በዘርፉ ልምድ ያላቸው ስርዓተ ትምህርት በመቅረጽ ፕሮጀክት በመስራት ልምድ ያላቸው ባለሙያዎችን ሀሳባቸውን አቅርበው በዛ ላይ ውይይት እንዲካሄድ ማድረግ ነው ዋናው ዓላማ። የሚሆነበት ጉዳይ ምንድን ነው? አብዛኛው በእኛ ተማሪዎች ሂሳብና ሳይንስ እንደ ከባድ ትምህርት የሚቆጠሩ ናቸው። ውጤቶችንም ስናይ ናሽናል ለርኒንግ አሰስመንት የሚባል አለ። ዝቅተኛ ውጤት የሚታይባቸው የትምህርት አይነቶች ናቸው። ስለዚህ እነዚህን ትምህርቶች መማር ማስተማር ጉዳይ ማሻሻል ትኩረት ሊሰጠው ይገባል በሚል ስንሰራ ነው የቆየ ነው። መምህራን ስልጠና፣ የትምህርት የስርዓተ ትምህርት የመምህራን የቲቸርስ ኮሌጅ ላይ ያሉ አሰልጣኞችን ፕሮፋይል ማሻሻል እና ፕሮግራሞችን መቅረጽ እንደዛ ነገር ነው ስንሰራ የቆየ ነው። ከዛ ባሻገር ደግሞ በዘርፉ ምርምርና ጥናት የሚያካሂዱ ልምድ ያላቸው ሰዎች ደግሞ እንደዚህ በኮንፈረንስ ተገናኝተን ብንወያይ ለመፍትሄው ጥሩ ነገሮችን ማግኘት ይቻላል ከሚል አኳያ ያው በየጊዜው ይሄንን ኮንፈረንስ እናካሂዳለን። አሁን 3ኛ ጊዜያችን ነው። ለሞስት በየ3 ዓመቱ ማለት ነው። ከሰሞኑ በተካሄደው ጉባኤም በሳይንስና ሂሳብ ትምህርት ዘርፍ ምሁራን ከባህር ዳር ዩኒቨርሲቲና በሀገሪቱ ካሉ የተለያዩ ዩኒቨርሲቲዎች ተሳታፊ ነበሩ። በጉባኤው ቁልፍ ንግግር ካደረጉት መካከል ዶክተር ካሳ ሚካኤል ከአዲስ አበባ ዩኒቨርሲቲና ዶክተር ጌታቸው አበበ ከሀረማያ ዩኒቨርሲቲ ይገኙበታል። የሳይንስና ሂሳብ ትምህርት በተግባር ሊታገዝ ይገባል የሚሉት በአዲስ አበባ ዩኒቨርሲቲ የስነ ትምህርትና ቋንቋ ጥናት መምህርና ተመራማሪው ዶክተር ካሳ ሚካኤል ናቸው።
ሳይንስና ሂሳብ የሚባለው ትምህርት በመሰረቱ የተግባር ትምህርት ነው። የምናስተምረው ትምህርት የቀለም ብቻ ሳይሆን የተግባር መሆን አለበት። ሁለቱም መመጋገብ አለባቸው። ይህ መመጋገብ ግን እኛ እንደ ቀደምት ሀገር የራሳችን የሆነ የሳይንስና የሂሳብ አውዶች ነበሩ። ላሊበላ ውቅር አብያተ ክርስቲያናት ስናይ ብዙ የሳይንስና የሂሳብ ጥምርታ የምናይበት ነው። እንደዚህ አይነት በሀገራችን በቤታችን ያለውን ነገር ከተማሪዎች ነባራዊ ሁኔታ የኑሮ ሁኔታ ጋር ተሰናስሎ እንዲቀርብ ያረግን የአካባቢያቸውን ዕውቀት ያበለጸጉ እየተጠቀሙበት እንዲያዳብሩት ካላደረግን ሳይንስ ከማህበረሰባዊ ትስስር ውጭ እንደሆነ ይታሰብና የሚነበብ ወይ ከውጭ የመጣ ዕውቀት እውነት የኛ ያልሆነ ወደሚለው ይወስዳል። እንግዲህ ትምህርት ስንል ሶስት ነገሮች ማሟላት አለ። ዕውቀትን፣ ፍላጎትን እና ክህሎትን ያሟላ ሆኖ መሄድ አለበት። እነዚህን ለማስተሳሰር አንድን ዕውቀት ሲማሩ ጎን ለጎን አብሮት ክህሎትን የሚያዳብሩበትን እየሰሩ እንዲማሩ ካላደረግናቸው ትክክል አይመጣም። የሳይንስና ሂሳብ ስነ ትምህርት አስተሳሰባችን፣ አመለካከታችን፣ አተገባበራችን ይህንን መሰረት ያደረገ ተግባር ተኮር የሆነ ይህን ተግባር ተኮር ደግሞ አካባቢያዊ ዕውቀትን መሰረት ያደረገ እጃቸውን የሚያፍታቱበት እጃቸውን ያፍታቱ ዕውቀቱን የሚያዳብሩበት ማድረግ ይገባል። ከእለት እለት እንቅስቃሴዎች ጋር የማይለየውን የሳይንስና የሂሳብ ትምህርት በቀላሉ ማህበረሰቡ እንዲረዳው ምን መሰራት አለበት ብለን ላነሳነው ጥያቄ ምሁራን ተከታዩ ምላሽ ሰጠውናል። ጽንሰ ሐሳቡ ወደ ግለሰቡ ካመጣሽው ከራሱ ዕውቀት ነው የሚጀምረው። ከራሱ ዕውቀት ከጀመረ የሚያውቀውን ይዟል ዘን የጎደለውን ያሟላ ሲሄድ ምንድነው እየተጨመረ ያለው የሚለውን ያውቃል። እየተጨመረ ያለውን ያወቀ በሄደ ቁጥር ጥቅሙን ይረዳል፣ ጽንሰ ሐሳቡን ይገነዘባል። ስለዚህ ለተሻለ ደግሞ ጥረት ያደርጋል። አሁን ቀላል ምሳሌ ልናገር። ጠላ የሚሸጡ ሰው ጠላ ሲጠጣ ምን ያህል ጠላ ጠጣ፣ ምን ያህል ነው የሚከፍለው የሚለው ያሰሉታል። ብርም ስንሰጥ መልስ ያመጣሉ። ይሄንን በቁጥር ጽፈን ቀንስ አባዛ ብንላቸው ግን ላይሰሩት ይችላል። ያ ከተግባራዊ ክንውኑ እንግዲህ በታችኛው ደረጃ ካውንቲንግ ሰንስ ነምበር ሰንስ የምንላቸው ልዩነቶች ይኖራሉ። ግን ይሄንን በተግባር የሚሰሩትን ስራ መቁጠሩን ማስላቱን ወደ ሂሳባዊ አውድ ስናመጣው የሚያውቁትን አድርገን ብናመጣ ጽንሰ ሐሳቡን መረዳት ይችላል በቀላሉ። እሱን ትተን ዝም ብለን ክፍሉ ሲመጡ ደግሞ ከአካባቢ ሁኔታው ጋር የማይገናኝ የማይያያዝ እንደሆነ አስበው ሰሌዳ ላይ የሚጻፍን ቁጥር ይማሩ ሂሳብን ይማሩ ስንል ረቂቅ ይሆንባቸውና ወደ ተግባር የማይወርድ ስለዚህ ጥቅምም የሌለው አይነት ያደርገዋል። ከነባራዊ ሁኔታው ከተግባር ብንነሳ በቀላሉ ይረዱት ይችሉ ነበር። እኛ ግን እሱን ትተን ቁጥሩን በስዕላዊ መንገድ ነው ያስተማርን ያለነው። በስዕል ብቻ ማስተማሩ ጠቀሜታው ጥሩ አይሆንም። እንደ ሙከራ አሁን አማራ ክልል ትምህርት ቢሮ የጀመረው ስራ አለ። አበረታታች ስራ ነው። ግን መምህራን መብቃት አለባቸው፣ መምህራን መሰልጠን አለባቸው። አሁን በስርዓተ ትምህርት ደረጃ እነዚህ እንዲካተቱ ለማድረግ ተሞክሯል። ተማሪዎቹ ጠያቂም ተመራማሪም እየተወያዩም የሚያዳብሩት እንዲሆን ተደርጎ ተሰርቷል። መምህሩ ግን በዛ ደረጃ ደግሞ እንዲተገብረው ካላደራጀ ነው ይቆረጣል። ይሄንን አስተካክሎ የሚሄድ ጉዳይ ነው የሚሆነው። የሳይንስ ተማሪዎች አሁን እያገኘን አይደለም። በዩኒቨርሲቲም ሳይንስን መርጦ እንደ ህይወት መንገዳቸው ይዞ የሚሄዱ ተማሪዎችን በጣም እያጣን ያለ ነውና እኔ የሳይንስን አለመውደድ አይመስለኝም። ሌሎች ፋክተሮች አሉ። ነገር ግን ሳይንስ በተግባር የሚታገዝ ከሆነ እና እዚሁ ዴይ ቱ ዴይ በህይወታችን ውስጥ ያለ በመሆኑ ለመረዳት የሚከብድ አይደለም። ግን ሳይንስን ለማስተማር የሚያስፈልጉ ኢንፍራስትራክቸሮች መሟላት አለባቸው አሉ። ግን በተጠናከረ ሁኔታ መሟላት አለባቸው ብዬ አስባለሁ። መምህራን ስልጠና ላይ መስራት አለብን። የሶፍት ስኪል ላይ የሚሰሩ ስራዎች መስራት አለባቸው። ላቦራቶሪዎች መጠናከር አለባቸው። የከፍተኛ ትምህርት ተቋማትም ዘርፉን ለማሳደግ ኃላፊነት አለባቸው ይላሉ። ከፍተኛ ትምህርት ተቋማት የምርምር ማዕከላት ናቸው። መምህራን የሚሰለጥኑት በከፍተኛ ትምህርት ተቋማት ውስጥ ነው። መምህራን ሲሰለጥኑ በከፍተኛ ትምህርት ተቋማት አጥር ውስጥ ታጥረው ሳይሆን ተግባርን መሰረት ያደረገ ትምህርት ቤትን እየሄዱ አካባቢው ሁኔታን እያዩ ነገ ተመርቀው ሲሄዱ የሚያስተምሩት ትምህርት ቤት ውስጥ ስለሆነ
ትምህርት ቤቱ ምን ይመስላል የሚለውን በተጨባጭ ሄዶ አይቶ መመለስ አይደለም። እዛው ጋር የተገናኘ ክንውን እየሰሩ አብረው ቤትነትን የኔነትን ሙያው የኃላፊነትን መሆኑን ተረድተው እንዲወጡ ማስቻል ሁሉ ይጠበቅበታል። ጎን ለጎን ደግሞ ምርምር እየተደረገ ክፍተቶች የሚሟሉበትን ስራ መስራት ይኖርበታል። የከፍተኛ ትምህርት ተቋም ከፍተኛ ትምህርት ተቋማት ኦልሬዲ እየሰሩ ያሉ ይመስለኛል። ዩኒቨርሲቲዎች ከሃይ ስኩል ጋር የተገናኙ እየሰሩ ነው። ነገር ግን በሃይ ስኩል መምህራኖች በኩል ያለው የኢንፍራስትራክቸር ዴፊሺየንሲ ኢንፍራስትራክቸር ችግር መሟላት አለበት ብዬ አስባለሁ። የዚህ መምህራኖችንም ተነሳሽነት መጨመር ያለብን ይመስለኛል። በተለያየ ሁኔታ ኢንሴንቲቭ ሜካኒዝም በመጠቀም ማለት ነው። ይህንና የመሳሰሉ ስራዎችን መስራት ከቻለን አይ ቲንክ አገሪቱ የሳይንስ አገር እንድትሆን ማድረግ እንችላለን። ባህር ዳር ዩኒቨርሲቲ ኖርሄድ ፕሮጀክት በዩኒቨርሲቲው የሳይንስና ሂሳብ ትምህርት ትኩረት እንዲሰጠው የተለያዩ ተግባራትን እያከናወነ ይገኛል። ድርጅቱ ፕሮጀክት እንድንቀርጽ ያው ኮል ሲያወጣ ካፓሲቲ ቢልዲንግ ላይ ፎከስ ያደረገ ነው። ስለዚህ የእኛን አቅም መገንባት አለብን። መጀመሪያ እሱ የእኛን አቅም መገንባት ስንል እዚህ ሊያሰለጥኑ የሚችሉ ሰዎችን ማፍራት ነው። ሰው በፒኤችዲ ፕሮግራም በሶስተኛ ዲግሪ ፕሮግራም ሰዎችን በጋራ እንዲሰለጥኑ ተደርጓል። የሶስተኛ ዲግሪ ፕሮግራም ራሱ እዚህ እንዲከፈትም ተደርጓል። ባለፈው አመት ማለት ነው። ያ አንድ ነገር ነው። ከዛ ባሻገር ደግሞ እንደው በአካባቢያችን ያሉ አትሊስት እንግዲህ ትምህርት ቤቶች በጣም ብዙ ናቸው። ግን በአካባቢያችን ባሉ ትምህርት ቤቶች ውስጥ የሚገኙ የሂሳብና የሳይንስ መምህራንን የፕሮፌሽናል ዴቨሎፕመንት አሁን ትምህርት ቤቶች ላይ ፕሮፌሽናል ዴቨሎፕመንት ወይም የሙያ ማሻሻያ ተብሎ የሚሰጡ እንትኖች አሉ። ሞር ጀነሪክ በሆነ መልኩ ነው ያሉት። ሶ ሞር ሰብጀክት ስፔሲፊክ በሆነ መልኩ ዲዛይን አድርገን ስልጠና ብንሰጣቸው በሚል በዛም በተወሰኑ ትምህርት ቤቶች ላይ እንደዛ አይነት ስራዎችን ሰርተናል። የባህር ዳር ዩኒቨርሲቲ የስቴም ሴንተር አለ፣ ግብዓት በማሟላት ደረጃ ማለት ነው። እንደዛ አይነት ስራዎችን ሰርተናል። በማስተርስ ደረጃ ከውጭ ሀገርም እንግዲህ የዩኒቨርሲቲ ኦፍ ጁባ የሚባል አለ፣ እሱም አጋራችን ነው። ከዛ መጣው ወደ 14 ሰዎችን ሰልጥነናል። በኢትዮጵያ ደግሞ ወደ 63 ሰዎችን ማለት ነው። አሁን ደግሞ እንዲሁ 16 ተማሪዎች አሉ የማስተርስ የሚሰለጥኑ። ፕሮጀክቱ የከፍተኛ ትምህርት ተቋማት መምህራንን አቅም ማጎልበት ቢሆንም ዓላማው በባህር ዳርና አካባቢው ለሚገኙ ትምህርት ቤቶች የመምህራንን አቅም ማሳደግ እየተሰራ እንደሚገኝ ነው የፕሮጀክቱ አስተባባሪ ዶክተር ዳዊት አስራት የተናገሩት። የአንድ ፕሮጀክት ጉዳይ ብቻ አይደለም። ምንድነው ልክ እንደ ማሳያ ነገር ነው ልትወስጂው የምትችይው እንጂ ፕሮብለሙ ሰፊ ነው። ግን በተወሰነ ደረጃ ለምሳሌ ስንነሳ በመምህራን ማሰልጠኛ ኮሌጆች ያሉ መምህራን ሪሊ መምህራን አሰልጣኝነትን ፕሮፋይል የያዙ ናቸው ወይ የሚለውን ነገር ስናይ ያ ሆኖ አላገኘ ነው። ስለዚህ ለምንድን ነው ስንል ደግሞ እነዚህን ሰዎች ሊሰለጥኑባቸው የሚችሉ ፕሮግራሞች አለመኖር ነው። ስለዚህ ያን ለምን ከዛ እንጀምረን በሚል አሁን ባህር ዳር ዩኒቨርሲቲ እዛ ሄደው ለመስራት በሚያስችል መልኩ በሳይንስ ኤጁኬሽን እና በማቴማቲክስ ኤጁኬሽን የማስተርስ ፕሮግራሞችን ከፍተን ስልጠና ሰጠን። የክልሉ ትምህርት ቢሮም እነዛ ሰዎች ከሰለጠኑ በኋላ በየኮሌጁ መድቦልናል። ይሄ እንግዲህ አንድ መንገድ ነው። ከዛ ይሄ ምን ያሻሽላል? ኮሌጆች ላይ ያለውን መማር ማስተማር እንዲሻሻል ያደርጋል። ኢቬንቹዋሊ ደግሞ እነሱም ያሰለጥኗቸው መምህራን ጥሩ የሳይንስና የሂሳብ መምህራን ሊሆኑ ይችላሉ ማለት ነው። ውጤቱን እንደዚህ በአጭር ጊዜ የምታየው ነገር አይደለም። ግን መንገዱን ይሄ ነገር ሪሊ ታምኖበት ኤክስፓንድ እንዲደረግ ከተደረገ ኢቬንቹዋሊ ውጤት ሊያመጣ ይችላል ብለን ከትምህርት ቤት ጋር በጣም ተቆራይተን ነው የምንሰራው። ኮሚኒኬት እናደርጋለን ከነሱ ጋር። የነሱም ትብብር ለምሳሌ በዚህ መልኩ ሞር አፕሮፕሪየት የሆነ ፕሮፋይል ያላቸው ቲቸር ኤጁኬተርስ ልናሰለጥን ነው ብለን ካሪክለሙን አቅርበን ይችላል። ስለ ፕሮጀክቱም ሁኔታ ተነጋግረናል። ከዛ በኋላ የሚሰለጥኑ ሰዎች ግን
ወደ ኮሌጆች ነው ሊገቡልን የሚገባ በሚል በዛ ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ስምምነት ከዩኒቨርሲቲው ጋር ተፈራርመን ተመራቂዎቹ እዛ እንዲገቡ ተደርጓል። ይሄ በጣም በቃ አሁን ዝም ብለው ለምሳሌ ከሃይ ስኩል መጣው እዛው ሃይ ስኩል የሚመለሱ ቢሆን ብዙም ኢፌክቲቭ አይሆንም እንትኑ። ነገር ግን ወደዛ ወደ ኮሌጆቹ ተመድበዋል። ሶ ይሄ ለኛ በጣም ትልቅ ኢንካሬጅመንት ነው። በቃ ከፈጻሚው አካል ጋራ የምንሰራውን ነገር ተግባብተን ለነዛ ሰዎች እንደታቀደላቸው ቦታ እንዲገቡ መደረጉ እኛን አስደስቶናል እና በኋላ ላይ እነሱ ይሄንን ፕሮግራም ለሌሎችም መምህራን በክረምት ብትሰጡልን የሚል ሀሳብ ሁሉ ተነስቶ ነበረ። ከዛም ባሻገር በአጭር የ10 ቀን ምናምን ስልጠናዎች አሉ ክረምት ላይ ማለት ነው። ክሎዝሊ ነው እነሱም ጋር የምንሰራው። መምህራንን ብቻ ሳይሆን ሱፐርቫይዘሮች ኢንክሉድ ይደረጋሉ፣ ፕሪንሲፓሎች ኢንክሉድ ይደረጋሉ። ምንድነው ሀሳባችን? አሁን መምህራኑን ብቻ ሰልጥነን ብንሄድ ይሄ በቂ አይደለም። ሱፐርቫይዝ የሚያደርገው ፕሪንሲፓሉም የሚቆጣጠረው ለነዚህ ሰዎች የመማር ማስተማር ሂደት ለውጥ አጋዥ ይሆናሉ ብለን ነው የምናስበው። ስለዚህ ኦቨርኦል እንትን እንዲመጣ ነው የምንፈልግ። ሪፕሬዘንት የማድረግ የትምህርት ቤቶች ሰው ማምጣት ሳይሆን አሁን ትሬኒንጎችን ስንሰጥ የተወሰኑ ትምህርት ቤቶች ላይ ፎከስ እናደርጋለን፣ ሁሉንም መምህራን እናመጣለን። ምክንያቱም ሁሉም ሲሄዱ ያው አንድ አይነት ኦሪንቴሽን ይኖራቸዋል። ፕራክቲሱንም ለመቀየር ጥሩ ፕላትፎርም ይፈጠርላቸዋል ብለን ስለምናስብ ማለት ነው። እና ከዚህ ትምህርት ቤት 1-2 የሚል ሳይሆን ለምሳሌ 10 ትምህርት ቤቶች ወስደን ከ10ሩም ሁሉም የሳይንስም የሂሳብም መምህራን ይምጡ እንላለን። ሶ እዚህም አድቫይዝ የምናደርጋቸው ኦኬ ስትመለሱ እነዚህ ባገኛቸዋቸው ትሬኒንጎች ቤዝ አድርጋችሁ ሌሰናችሁን መስራት፣ ዲስከስ ማድረግ፣ የፕሮፌሽናል ዴቨሎፕመንት አካል እንዲሆን ማድረግ፣ የሙያ ማሻሻያ ስልጠና አካል እንዲሆን ማድረግ የሚሉ ነገሮችን ሁሉ ተወያይተን ነው የምንሄደው። ይህ ፕሮጀክት ጊዜውን አጠናቆ ቢወጣ ስራዎች እንዳይቋረጡና ቀጣይነት እንዲኖራቸው ዩኒቨርሲቲው እየሰራ መሆኑን ዶክተር ዳዊት ነግረውናል። ፕሮጀክቱ ፌዝ አውት ሲያደርግ ስራው መቀጠል አለበት። አሁን አንድ ሴንተር እያቋቋምን ነው። ያው ኦልሞስት ተቋቁሟል። ለሳይንስ እና ማቴማቲክ ቲቺንግ ኤንድ ለርኒንግ ትሬኒንግ ሴንተር ነው። ኖርማሊ ባህር ዳር ዩኒቨርሲቲ የሚሰጠው የማህበረሰብ አገልግሎት አለ። ስለዚህ ያ ሴንተር ዩኒቨርሲቲ የሚሰጠውን የማህበረሰብ አገልግሎት በተለይ በእነዚህ ትምህርቶች መምህራንን ካፓሲቲ ዴቨሎፕ በማድረግ ረገድ የሚሰጥ ስልጠናና የኮሚኒቲ ኢንጌጅመንቱ ፓርት አድርጎ እንዲሄድ ያደርጋል ብለን የምናስበው ሴንተር ነው። እዚህ ፒኤችዲ ፕሮግራም የተከፈተበት ሌላው እንትን ይሄንኑ ሰስቴናቢሊቲ ነው ቀጣይነቱን እንትን ለማለት በመጀመሪያ ዙር የነበሩ ተማሪዎች ወደ ኖርዌይ ሄደው ነው ፒኤችዲያቸውን የሰሩ። ግን ከዛ በኋላ እነሱ ጋር በኮላቦሬሽን እዚህው ባህር ዳር ፕሮግራሙ ይከፈት። በአገር አቀፍ ደረጃም አዲስ አበባ ዩኒቨርሲቲ ነው ያለው። ያንን ፕሮግራም መክፈት እዚህ በራሱ ኮንቲኒዩቲውን ወይም ሰስቴናቢሊቲውን ለማስቀጠል ያደረግነው። በሳይንስና ሂሳብ ዓለም አቀፍ ዓመታዊ ጉባኤ ከ20 በላይ የተለያዩ በዘርፉ የተደረጉ ጥናታዊ ጽሑፎች ቀርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት በባህር ዳር ዩኒቨርሲቲና በአማራ ሚዲያ ኮርፖሬሽን ጥምረት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የመስኮተ ጥበብ ዝግጅታችንን ነው። ከዚህ በመቀጠል ደግሞ ከመደርደሪያው ዝግጅታችን ወደ እናንተ የሚደርስ ነው የሚሆነው። እንግዲህ ቀደም ሲል በተነሳው ፕሮግራም ላይ ከተነሱ ጥናታዊ ጽሑፎች መካከል አንዱን ወደ እናንተ የምናደርስ ነው የሚሆነው። ከመደርደሪያው ይቀጥላል። ከኔ ጋር ተመልሰን እንገናኛለን። ዶክተር ሚሊየን ታደሰ ካሳ ይባላለሁ። ጥናታዊ ጽሑፍ ርዕሴ ኢፌክት ኦፍ ዩዚንግ ሳይንስ ፕሮሰስ ስኪልስ ኢንተግሬትድ ኢንኳይሪ ቤዝድ ዘ አፕሮች ኦን ግሬድ 9 ስቱደንትስ አካዴሚክ አቺቭመንት ኢን ሴል ባዮሎጂ ስፔሻሊ ኢን ዘ ኮርስ ዊች ኢዝ ሴል ባዮሎጂ። ስለዚህ ይሄ ማለት ምንድነው? የዘጠነኛ ክፍል ተማሪዎች የባዮሎጂ ወይም ደግሞ ስነ ህይወት ሳይንስ የሚለውን ትምህርት ሲማሩ ሴል ባዮሎጂውን ደግሞ ስለ ህዋስ የሚያጠና ርዕስ አላቸው። እዛ ላይ አንድ ዩኒት ማለት ነው። ስለዚህ ያንን ዩኒት የበለጠ እዛ ዩኒት ላይ ወይም ደግሞ በዛ ቻፕተር ላይ
ያሉት ይዘቶች ደግሞ ካሉት ቴክስት ቡክ ውስጥ ካሉት ኮንተንቶች ብዙውን ጊዜ ኮምፕሌክስ የሚባል ነው ርዕሱ ማለት ነውና ለመረዳት እዛ ውስጥ ያሉት ቃላቶች ልጆችን ትንሽ ለመረዳት ቻሌንጅ የሚያደርጉ ቃላቶች ናቸው ተብሎ የሚታሰቡት ማለት ነው ካላቸው አጠቃላይ ይዘት ማለት ነውና ይሄንን ኮምፕሌክስ የሆነ ይዘት ልጆች በቀላሉ መረዳት የሚችሉበት የማስተማር ስታይላችን ወይም ደግሞ ሜተዳችን በምን መልኩ ቢሆን የበለጠ እዛ ጋር ተማሪዎች በጣም የሚፈሯቸው የነበሩ የትምህርት ይዘቶችን ቀለል አድርገው ተረድቷቸው ሊሄዱ ይችላሉ የሚለውን ጉዳይ ለመመለስ የተለያዩ አይነት የማስተማሪያ ስልቶችን አሰሳደርግ ይሄኛው ምናልባት ሳይንስ ፕሮሰስ ስኪልስ የሚባሉ ስኪሎች አሉ። እነዚህ ስኪሎች ካሁን በፊት ጥናት አድርጌ ነበር ውስጥ አፍሪካ ውስጥ እንደ ጥቅል ስለ ሳይንስ ፕሮሰስ ስኪልስ የተሰሩ ጥናቶች ምን ያክላሉ የሚል ሊትሬቸር ሪቪው አድርጌ ነበርና በዛ ሪቪው ወቅት ግን አፍሪካ ውስጥ የተሰሩት ፔፐሮች ቁጥራቸው በጣም ትንሽ ነው። ውጭ ላይ በአፍሪካ ውጭ ባሉ ሀገሮች በጣም ብዙ ፔፐሮች አሉ። ግን ኢን አፍሪካ እንደ ጥቅል ሲታይ በጣም ቁጥራቸው 4-5 ያልበለጡ ናቸው። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ ደግሞ ስፔሲፊካሊ ስለነዚህ ስኪሎች የተጠና ይሄ ነው የሚባል በቂ ጥናት አልተገኘም ነበር። ስለዚህ ያ ማለት ምንድነው ሳይንስ ፕሮሰስ ስኪልስ የምንላቸው ነገሮች ምንድናቸው፣ መማር ማስተማራችን ላይ ያላቸው ሮል ምንድነው የሚለውን ነገር በደንብ እያየናቸው አይደለም ማለት ነው የሚል ነገር መነሻ ሀሳብ ሰጥቶኝ ስለነበረ ስለዚህ አሁን እነዚህን ስኪሎች ልጆች ፕራክቲካሊ እየተገበሯቸው ኢንኳይሪ ቤዝድ የሆነ ወይም ደግሞ ልጆች መመርመር እንዲችሉ ስለ ነገሮች ክሪቲካሊ አስበው መሄድ የሚያስችላቸውን አይነት እድል መፍጠር በሚያስችል መልኩ እነዚህን ስኪሎች በየቀኑ አፕላይ እያደረግናቸው ያንን ኮንተንት ብናስተምራቸው ያን ይዘት በቀላሉ ሳይጨናነቁ ለረጅም ጊዜም ሳይረሱትም ምንነቱን በቀላሉ ተረድተውበት ሊሄዱ ያስችላል ከሚል አንጻር ይሄንን እነዚህን ስኪሎች በዋናነት ፎከስ ያደረገ በእነዚህ ስኪሎች ላይ ቤዝድ የሆነ የመማር ማስተማር ስታይልን ተጠቅመን ልጆች ስለ ህዋስ የሚናገረውን ቲዮሪ በቀላሉ ከፕራክቲሱም ቲዮሪውን ፕራክቲሱን በቀላሉ ኢንተግሬት አድርገው አያይዘው መረዳት የሚችሉበት አይነት የማስተማሪያ ስልት ነው በሚል ሳይንስ ፕሮሰስ ስኪልስ ቤዝድ ቲቺንግ አፕሮች የሚለውን ርዕስ መርጬ በዛ እንትን ላይ ይሄንን አፕሮች ክላስ ውስጥ ተግብረን ልጆች እንዲማሩበት ተደርጎ ምንድነው አካዳሚክ አቺቭመንታቸው ምክንያቱም ያንን ፖርሽን በዚህ ስታይል ተማሩት ስኪሎቹን በየቀኑ እየተገበሩ ተማሯቸው መጨረሻ ላይ አቺቭመንታቸው ምን ያክል ለውጥ አመጣ የሚለው ነው ጥናት እየሰራውትና መጀመሪያውን እንግዲህ መጀመሪያ የነበራቸው እዚህ አሁን ሊማሩት የፈለጉት ይዘት አለ እነዛ ይዘቶች ላይ መጀመሪያ የነበራቸው ባክግራውንድ ኒውሎጂ ምን ነበር የሚለውን ፕሪቴስት ተደርጓል ቅድመ ፈተና ማለት ነው ከኢንተርቬንሽኑ በፊት ማለት ነው ስለዚህ ፕሪቴስት ተፈተኑ የፕሪቴስት ሪዛልት ተይዟል ከዛም በኋላ ኢንተርቬንሽኑ ተጀመረ ማለት አፕላይ ተደረገ የተመረጠው የማስተማሪያ ስታይል ማለት ነው ከዛም በኋላ ያ ኢንተርቬንሽን ፒሪየድ ለሁለት ወር ያክል ወይም ደግሞ ለ8 ሳምንታት ነው የቆየውና ያንን ከተጨረሰ በኋላ እንደገና ፖስት ቴስት የሚባል ቴስት ያንኑ ቴስት ማለት ነው እንደገና ተፈተኑት ማለት እንግዲህ የፕሪቴስትና የፖስት ቴስቱ ውጤቱን ልዩነት ተሰርቶ በተለያዩ አይነት የዳታ አናሊሲስ ሲስተሞች ተሰርቶ የፕሪቴስቱ ራሱ እዛ ፖስት ቴስታቸው ላይ ኢንፍሉዌንስ እንዳያመጣ ያ የፕሪቴስቱ የሰጣቸውን እንትን መነሻ ሀሳብ መቀነስ ኮንትሮል በሚያስችል አንኮባ በሚባል የአናሊሲስ ሜተድ ተሰርቶ እውነትም ይሄ ማስተማሪያ ስታይል እዚህ ይሄንን ርዕስ ወይም ደግሞ ይሄንን ይዘት በቀላሉ መረዳት አስችሏል አላስቻለውም የሚለውን የፕሪቴስቱን ኮንትሮል በማድረግ ከዛ በኋላ ፖስት ቴስቱን አናሊሲስ ተሰርቶ እንግዲህ ባለኝ ፋይንዲንግ የሚያሳየው ከመጀመሪያ ከነበራቸው የሁለተኛ የነበራቸው ውጤት በጣም የተሻለ ነው ስለዚህ ይሄም ከምን የመጣ ነው ከዛ የማስተማሪያ ስታይል ፕራክቲካሊ በደንብ ከመተግበር የተነሳ ነው የሚል ፋይንዲንግ ነው እንትን ያደረኩት ተማሪዎቹስ ይሄንን ጉዳይ እንዴት አይተውታል ወደውታል ወይ ሪሊ እነሱ ይሄን ነገር ወደውታል አልወደዱትም ምንድነው ያላቸው እነሱ የነሱ እይታስ ምን ይመስላል እዚህ እስካሁን የተጠቀምንበት አካሄድ ላይ የተጠቀምነው የማስተማሪያ ስታይል ላይ ያላቸው ምልከታ ምን ይመስላል የሚለውንም ለማሰስ ሞክሬ ነበርና ከልጆች ጋር ኢንተርቪው ነበርና በጣም ደስተኞች ናቸው በቃ ደስተኞች ናቸው ለምን ካሁን በፊት የነበረው አካሄዳችን የነበረው ቀጥታ መምህራን መጥተው ኖት ይሰጡናል እንገለብጣለን
ሲያብራሩ እናዳምጣለን። ከዛም በኋላ ሲያልቅ ምናልባት አንዳንድ መምህራኖች ይጠይቁናል ያስተማሩትን ማለት ነው ምን ያክል እንደተረዳን ከዛው ላይ ይጠይቁናል። ያ ነበር የነበረው። አሁን ግን እንደዛ አይደለም። ልክ የዕለቱ ርዕስ ከተያዘ በኋላ ክላስ ውስጥ ከሆነ ለምሳሌ ቲዮሬቲካል የሚማሩበት ክፍለ ጊዜ ከሆነ ክላስ ውስጥ መምህሩ ገብቶ ቀጥታ ርዕስ ከጻፈ በኋላ ኦብጀክቲቭ ከጻፈ በኋላ ኖት አይደለም የሚሰጣቸው። በዛ በዕለቱ ይዘት ጋር ተያያዥ የሆኑ ጥያቄዎች ናቸው መጀመሪያ የሚሰጧቸው። ከዛ በዛ ምንድነው የተማሪዎችን አቴንሽን መምህሩ መሳብ ቻለ ማለት ነው፣ ኢንጌጅ እንዲያደርጉ ማለት ነው። ከዛ በኋላ እነዛ ጥያቄዎች ሲሰሩ ደግሞ ኤክስፕሎር እያደረጉ ነው። እንዲህ እያለ ነው የሄደው። ስለዚህ ይሄ በመሆኑ ተማሪዎቹ በጣም አክቲቭ ፓርቲሲፓንት ሆነናል። መማር ማስተማር ስራችን ላይ እንደ በፊቱ መምህሩን ብቻ እያዳመጥን ሳይሆን የምንወጣው አሁን እኛ የራሳችን ሮል እንዳለን አውቀነዋል። ከመምህሩ በፊት መምህሩ የሆነ ነገር ሳይነግረን የሆነ ነገር ማወቅ እንደምንችል እንትን አድርገናል። በቃ መረጃ አግኝተንበታል፣ ኮንፊደንስ አግኝተንበታል ነው የሚሉት። ሪከመንድ ማድረግ የምፈልገው ጉዳይ አሁን እኔ እዚህ በልዩ ቦታው ወልዲያ ላይ ሞከርኩት። ሌላም ቦታም ላይ አፕላይ ቢደረግ ከዛ በተጨማሪ ደግሞ አሁን ይሄ ፋይንዲንግ የሚያሳየው ነገር ጥሩ እንትን ነው። ስለዚህ ሌላም ቦታ ላይ እንዲተገበርና የሚመለከታቸው አካላት ከትምህርት ሚኒስቴር ጀምረን ሌሎችም አሁን በፖሊሲ ደረጃ ችግር የለብንም። ብዙ ነገሮች ረቀው ተቀምጠዋል። ብዙ ነገሮች አሉ። ስለዚህ እነዛ ነገሮች ወደ ተግባር መፈጸም የምንችልበትን እድል መፍጠር፣ እነዛ በኢምፕሊሜንቴሽን አሁን ለምሳሌ ይሄ የማስተማሪያ ስታይል ጥሩ ነው ብለን ይሆን ነገር ብናስቀምጥ ይተግበር፣ ፖሊሲ ሜከሮች ይመልከቱት፣ ሌሎች ቲቸሮች ስቱደንትም ከያንዳንዱ የሚጠበቅ ነገር አለ አይደለ? ያም ሁሉ የራሱን ግዴታ ይወጣና ወደ ተግባር ይተግበር የሚል ሪከመንድ ልናደርግ እንችላለን። ግን አሁን የብቻ ሳይሆን አሁን ከላይ ያሉ አካሎች እያንዳንዱ ተጠንቶ የሚገኝ ነገር እያንዳንዱ መንግስት የሚያረቃቸው ነገሮች በደንብ እየተተገበሩ ነው ወይ የሚለውን ወርደን መከታተልም ጭምር ማለት ነው። ስለዚህ አሁን የማስተማሪያ ስታይል ጥሩ ነው፣ ምክንያቱም እንዲተፈትኗል ብለን እንተግብረው ወደሚል ነገር እንኳን ብንሄድ በትክክል እየተተገበረ ነው ወይ የሚለውንም ራሱ ማየት ያስፈልጋል። ይሄንን ስታዩ ትምህርት ሚኒስቴር ራሷን ያወጣቸው ብዙ ነገሮች አሉ ፖሊሲ ላይ የምናያቸው ደስ የሚሉ፣ ግን ሪያሊቲውን ስንሄድ ይተገበራሉ የሚለው ነገር ከፍተኛ የሆነ ክትትል ያስፈልገናል። ስለዚህ በቃ እንደ ጥቅል ለዚህ ጥናት ውጤት ብቻ ሳይሆን እንደ ጥቅል በፖሊሲ ደረጃ የምናወጣቸው ሲለበስ ላይ ያሉ ነገሮች ፕራክቲካሊ መሆን የሚችሉበትን እድል መፍጠር፣ ያ እድል ካለ ደግሞ በትክክል መተግበር እንዲችሉ ከፍተኛ የሆነ ቁጥጥር እገዛ ቢደረግ። የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የመስኮተ ጥበብ ዝግጅታችንን ነበረ። እንግዲህ ዛሬ 3 ዝግጅቶችን ወደ እናንተ አደረስን። በቅድሚያ በባህር ዳር ዩኒቨርሲቲ በሳምንቱ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን። በቀጣይ ደግሞ በባህር ዳር ዩኒቨርሲቲ ከሰሞኑ በሳይንስና በሂሳብ ትምህርት ዙሪያ የተካሄደውን ዓለም አቀፍ ጉባኤ ወደ እናንተ አደረስን። በስተመጨረሻም ደግሞ ከመደርደሪያው ዝግጅታችን ላይ ከጉባኤው ከተነሱ ጥናታዊ ጽሁፎች አንዱን ወደ እናንተ አደረስን። ሳምንት በተመሳሳይ ሰዓት በሌሎች ፕሮግራሞች የምንገናኝ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበርን። ስለተከታተላችሁን እጅግ እናመሰግናለን። ቸር ቆዩልን።